እስከዛው ድረስ እንግዲህ ክቡራትና ክቡራን ተመልካቾቻችን በዩቲዩብ ገጻችን አንዳንድ አስተያየቶች የምትሰጡን በቀደም ብለን ያው ፋሲል የተናገረውን ንግግር ቀበሮና ተኩላዎች ይመሳሰላሉ በሚለው ሁኔታ ላይ ነው። እንግዲህ ጦርነት ሲነሳ በየትኛውም ዓለም የዱር እንስሳዎች በአካባቢው ጦርነት ያው ለማምለጥም የሚሞክሩበት ሁኔታ ነው። ነፍስም ነችና በወጡ ጊዜ ግን በአካባቢው ከሚኖሩት ነዋሪዎች ጋር አንዳንድ ክስተቶች እየተከሰቱ ነው። ይሄ ክስተት እንግዲህ በእስራኤል ተጠንቅሯል። አሁን ከክቡር አምባሳደር ጋር ቆይታ ይኖረናል። ጤና ይስጥልኝ በድጋሚ ክቡር አምባሳደር። ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም ተመልካቾቻችን አድማጮቻችን። እንግዲህ ክቡር አምባሳደር እንኳን ደህና መጡ። አይቲቪ ባሳለፍነው ሳምንት እንግዲህ በዚህ ጉዳይ ላይ ተወያይተን ነበር። እነሆ ፕሮግራሙ የክብር በዓሉ ተጠናቆ በዛ ጉዳይ ላይ ነው እንግዲህ እንዴት እንደነበርና የእርሶ ስሜት ካሰቡት ሀሳብ የተሳካ ሆኖ ተገኝቷል? እንዴት ነው? አዎ እንደሚታወቀው ሁሉ የሁለት ሀገሮች ግንኙነት በብዙ አውታር ነው የሚጠናከረው። ካሉት አውታሮች መካከል አንዱ ያው ህዝብ ለህዝብ የሚለው ነው። በህዝብ ለህዝብ ሁኔታ ላይ ደግሞ ያው የባህል ሁኔታ በጣም ወሳኝ ነው። የባህልን ሁኔታ በማሰብ ሳምንታዊ የባህል ምሽት ሆኗል። በተጨማሪም ደግሞ ዓርብ ዕለት የእስራኤልን የነጻነት በዓል አክብረናል። ምክንያቱም በነበሩት አንዳንድ ያው የኢራንና የእስራኤል የአሜሪካ ጦርነት ምክንያት ወደ ፊት ገፍተነው ነበረ። ስለዚህ በዓርብ ዕለት አደረግን፣ አከበርን። ከብዙ የኢትዮጵያ ባለስልጣኖችም በእስራኤል በኢትዮጵያ በአዲስ አበባ የሚገኙ ዲፕሎማሲ አምባሳደሮች ሌሎችም በተገኙበት የደመቀ የ78 የእስራኤልን የነጻነት በዓል አከበር። ይሄም እንግዲህ ያው ከባህል ሳምንታዊ ባህል ጋራ አብሮ የተያዘ ነው። ይሄን የሳምንታዊውን በዓል ለማድመቅ የመጡት የእስራኤል ሙዚቀኞች እነሱም አብረው በመሳተፍ እጅግ በጣም ያለውን የሁለቱን አገሮች ግንኙነት በባህል በተለያዩ መንገዶች ላይ በዚህ 70 ዓመት ውስጥ የተደረጉት ምን ያህል ውጤቶች እንደሆኑ በስብሰባው ላይ ገለጻ አድርጌያለሁ። ምክንያቱም ዓርብ ዕለት ያደረግነው የእስራኤል የነጻነት በዓል ስናከብር በዚህውም ደግሞ የእስራኤልና የኢትዮጵያ በዘመናዊው ዘመን የዲፕሎማሲ ግንኙነት የተደረገ ልክ 70 ዓመት ነው። አሁን እንደሚታወቀው በ1956 የመጀመሪያ ኮንሱላር ተከፈተ። ይሄ ኤምባሲ ስራ ጀመረ። በዚህ ሂደት ላይ ነው። ስለዚህ ዛሬ በዚህ ዓመት የእስራኤልና የኢትዮጵያ የግንኙነት የዲፕሎማሲ ግንኙነት 70 ዓመቱንም ጭምርት አብረን አስታውሰናል። በዚህ ግንኙነት ይቀጥሉ አምባሳደር። በዚህ ስብሰባ በነጻነት ቀኑ ላይ የኢትዮጵያ መንግስትን በመወከል ብዙ ባለስልጣኖች ተገኝተዋል። በዚህም ሂደት ላይ የውጭ ጉዳይ ሚኒስትርን ወክለው የመጡ ክብር እንግዳ ሆነው በሁለቱ ሀገሮች ያለውን ገለጻ አካሂደዋል። እንዲሁም ደግሞ ምክትል ሚኒስትሮችም የፓርላሜንት አባሎችም ከፍተኛ ባለስልጣኖችም ተገኝተዋል። በጣም ደስ የሚልና ደማቅ የሆነ አከባበር ነበር ያደረግነው። አቶ ሽሎሞ በዚህ ጉዳይ ላይ አቶ ሽሎሞ ይሰማል?
እሺ እኔ ጠይቃለሁ ክቡር አምባሳደር አሎ እሺ ለክቡር አምባሳደር ጥያቄ ካለው አምባሳደር አብርሃም ጤና ይስጥልን። ጤና ይስጥልኝ አቶ ሽሎሞ። እናንተ በእርግጥ ስለ አሁን ባለው ወቅታዊ ሁኔታ ጥሩ ስራዎችን እያሳያችሁ ነው። በተለይ እስራኤልን ወክለ አንተና ያንተ ጸቤት ወይም ግሩፕ ወይም ቲማችሁ በእውነት ጥሩ ጥረት እያደረጋችሁ ነውና ይሄ በአጠቃላይ አሁን በሚድል ኢስት ላይ ያለው ውዝግብ ከኢራን ጋር ተያይዞ በተለይ ኢራኖች ሁርሙዝን መዝጋታቸው ከቤንዚኑ ዋጋ መጨመር ጋር ተያይዞ በእስራኤል ላይ እስራኤል እንደዚህ እያደረገች እስራኤል ናት ይህን ኬውስ ያመጣችብን እያሉ ይናገራሉ ወይስ በምታደርጉት ተድራጎት በዲፕሎማሲ በሆነ መንገድ መፍትሄ እያገኛቸው ነው? እንዴት ነው? በእስራኤልና በኢራን ያለው እንዲሁም ከአሜሪካም ጋር ያለው ውዝግብ ያለው ጦርነት ምንም እንኳ ልክ በዓለም ላይ የነዳጅ ዋጋን የመጨመር ሁኔታ ወይም ደግሞ ኢራኖች የዘጉትን የንግድ መርከቦች ማለፊያ እነዚህ ነገሮች ሌሎችንም ሀገሮች ሁሉ ጉዳት እንዳመጡት በኢትዮጵያም ደግሞ በወቅቱ ለጊዜው የነዳጅ እጥረትና ሁኔታዎች ያ በመካከለኛው ምስራቅ የተነሳው ግጭት ይሄን የመሰለ ሁኔታ አድርጓል። ሆኖም ህዝቡ በእስራኤል ላይ ያማረረ የሰማሁት የለም። እስራኤልንም ለዚህ ተጠያቂ ያደረገ የለም። እንደሚታወቀው የኢትዮጵያ ህዝብ የእስራኤልን ችግር የሚረዳ እስራኤል ያለችበትን ሁኔታ በደንብ የሚያውቅ ስለሆነ ላለው ተጨባጭ ሁኔታ የፖለቲካው አለመረጋጋት በመካከለኛው ምስራቅ እስራኤልን ተጠያቂ አያደርጋትም። በኢትዮጵያም ህዝብ በኩል ተጠያቂ አድርጎ የሚያያት የለም። የዚህንም አይነት ሁኔታ አልሰማንም። ይሄ ነው ያለው ሁኔታ። እሺ ክቡር አምባሳደር ወደ ፌስቲቫሉ ልመልሶትና እንግዲህ ይሄ ፌስቲቫል በእውነት ከኤምባሲው ባሻገር የአዲስ አበባ እንግዲህ አስተዳደር የባህልና ቱሪዝም ጋር በመተባበር ያደረጋችሁት ነውና ለወደፊቱ እንግዲህ ከዚህም ከእስራኤል የሚመጡትም እንግዲህ ዘፋኞቻችን ወይም በተለያየ ዘርፍ ሰርቶ የሚውሉ የበለጠ ሰፋ አድርጎ ለመስራት እንዲህ አይነት የወደፊት ሀሳብ ተለዋውጣችኋል ወይ? እንዴት ነው? ይሄንንስ እንዴት ያዩታል ወደፊት? አዎ እንግዲህ በዚህ ህዝብ ለህዝብ በሚለው ግንኙነት ውስጥ የኪነ ጥበብ ሁኔታ ከቱሪዝም ከንግድ ተጨማሪነት በኪነ ጥበብ ደረጃ ህዝቡን ማገናኘቱ እጅግ በጣም አስፈላጊና የዲፕሎማሲም አንዱ መሳሪያ ነው። በዚህ ሂደት ላይ እንደሚታወቀው የኢትዮጵያ አርቲስቶች ወደ እስራኤል በመምጣት ብዙ ግንኙነትና የሙዚቃውንም ሆነ ግንኙነት አድርገዋል። በአሁኑ ሳምንት ደግሞ ያደረግነው የእስራኤል አርቲስቶች የማህበረሰባችን አካል የሆነች ኦሺያ መሰለ እንዲሁም ደግሞ ናዳብ ሀበር ደግሞ የምናውቀው ከኛ ህብረተሰብ ጋር ብዙ ጊዜ አብሮ ያለና በጋብቻም የተሳሰረ ቤተሰብ የሆነ የሁለቱ እዚህ ሀገር መምጣትና ከኢትዮጵያ ባለሙያዎች አርቲስቶች ጋር ባንድ ላይ በመተባበር ባለፈው ሮብ ዕለት ያሳዩት ምሽት እጅግ በጣም ጥሩ ምሽት ነው የነበረው። በዚህ ሂደት ላይ እንግዲህ ኪነ ጥበብ ሙዚቃ ብቻ ሳይሆን ፊልምንም ስነ ጽሁፍንም ሌሎችንም ሁሉ ስለሚወስድ
በዚህ ሁኔታዎች ላይ በጋራ ለመስራት በጋራ ለማጠናከር ብዙ ጥረት እናደርጋለን። ከጥረቶችም መካከል በአሁን በዚህ ሳምንት የተካሄደው የሙዚቃ ሁኔታ እጅግ በጣም ደስ የሚልና የሁለቱ አገሮች አርቲስቶች ባንድ ላይ በጣም ጥሩ ነው። ሌላው ነገር ደግሞ ልዩ የሚያደርገው ከማህበረሰባችን የወጣች አርቲስት እሷ ወደዚህ መጥታ ይሄን የመሰለ ነገር ሲታይ እጅግ በጣም ደስ ይላል። እነዚህም ሙዚቀኞች ሮብለት ካሳዩ በኋላ ዓርብ ዕለትም ደግሞ በነጻነት የ78 የእስራኤልን ነጻነት ባከበርንበት ወቅት ያንም በዓል በሙዚቃ በደንብ አድርገው ደማቅ እንዲሆን አድርገውታል እና የባህል ግንኙነቱ እጅግ በጣም አስፈላጊ ነው። ልክ በንግዱ በኩል ከፍተኛ ግንኙነት እንዳለው ሁሉ በጉብኝት በኩል በቱሪዝም በኩል ግንኙነት እንዳለው ሁሉ በሙዚቃም ደግሞ ግንኙነቱ እየጠበቀን እንዲሄድ ጥረት በማድረግ ላይ ነን። አዎ አስፈላጊ ነው። ምክንያቱም በእውነት በእስራኤል ሀገር ብዛት ያላቸው አርቲስቶች ያው የመጽሐፍ ደራሲዎች እንደዚሁም የግጥምና ዜማ ደራሲዎች አሉንና በእውነት ለነሱም ወደ ሀገር ቤት ገብተው ከሁለቱ ሀገር ጋር የበለጠ የጥበብ ስራን ለመስራት በእውነት ለምታደርጉት ጥረት በጣም እያመሰገንኩኝ፣ ሌላው እንግዲህ በእውነት የሚቀጥለው የኤምባሲው ስራ በአሁን ሰዓት እንግዲህ አንዳንዶቹ እንዴት ነው በዩቲዩብ ገጻችን በአሁን ሰዓት ከእርሶ ጋር ስንወያይ ስለ እስራኤል ኢትዮጵያ ስለቀሩት ወገኖቻችን እንዴት ናቸው ሰላም ናቸው ወይ የሚል ጥያቄዎች እየጠየቁ ነውና ለነሱ እንግዲህ ይሄን አጋጣሚ ተጠቅሜ ለመጠየቅ ነውና ሁኔታው እንዴት ነው በዚህ ጉዳይ ላይ አምባሳደር? አዎ ወደ እስራኤል ሀገር ለመምጣት ከቤተሰቦቻቸው ጋር ለመገናኘት የሚጠባበቁት ወገኖቻችን ብዙ አመት በመጠባበቅ ላይ ይገኛሉ። ይሄም ሁኔታ እንግዲህ መፍትሄው ውሳኔው ያለ እስራኤል ሀገር ነው። ምክንያቱም በአሁኑ ደረጃ በየጊዜው ቁጥራቸው ያነሰ በሆካ ሽቡት ወይም ወደ እስራኤል መመለስ በሚለው ሕግ መሰረት ብዙ ጊዜ እየተንጠባጠቡ የሚመጡ ወገኖቻችን አሉ። ቁጥራቸው በጣም ትንሽ ነው። ነገር ግን ሰፋ ያለና ያለውን የማህበረሰቡን ችግር ለመፍታት የእስራኤል መንግስት ምንም ውሳኔ ስላልተወሰነ በሆካ ሽቡት ብቻ ነው አሁን ወደ እስራኤል ሀገር የሚመጡት ወገኖቻችን በመምጣት ላይ ያሉ። በዚህም ምክንያት የሚመጡት ሰዎች ቁጥር በጣም ትንሽ ነው። ይህ ሁኔታ መፈታት ያለበትና ውሳኔ መሰጠት ያለበት እስራኤል አገር ነው። በእስራኤል መንግስት ውሳኔ ካሁን በፊት ይሰጥ እንደነበረው ያን ውሳኔ የመወሰን ኃላፊነት ያለው የእስራኤል መንግስት ነው። በእኛ በኩል በኤምባሲው በኩል በእስራኤል መንግስት ወይም በሚስራድ አፕኒም በኩል ተወስኖላቸው የሚመጡትን የሰክኑት አይሁዲት መስሪያ ቤት ጋር እዚያው ከኤምባሲያችን ውስጥ ነው ያለ። በዚያ መሰረት ተፋጥነው ወደ እስራኤል እንዲመጡ ይደረጋል። ውሳኔው ግን እስራኤል ሀገር ተወስኖ በእስራኤል መንግስት መምጣት አለበት። በዚህ ሁኔታ ላይ ችግራቸው ይፈታል ብለን እናምናለን። አመሰግናለሁ። በእውነት ከኢትዮጵያ የእስራኤል ኤምባሲ ዶክተር አብርሃም ንጉሴ ለሰጡን ማብራሪያ በጣም እናመሰግናለን። እንግዲህ ቀጥሉበት ነው የምንለው። ያው እናንተ ጋር አየሩ ቀዝቀዝ ያለ መስሎ ነው የሚታየው። ዛሬ ዝናብ ነው፣ እኛ ጋር ሞቃታ ነው እና ራሳችሁን ጠብቁ ነው የምንለው ከወዲሁ።
እናመሰግናለን። መልካም ቀን።